ምን ነው ተረጋጊ ሚጣ ያንቺን እድል ወደ ልጆች እግዚአብሔር ይቅር በለኝ ማይደረግ አርግ ያለውና ይቅር በለኝ ወለተ ስላሴ ጓደኛ ደግሞ የሳቸው ልጅ ናት በተቃራኒ እሷ ደግሞ ጎበዝ እየሆነች ሄደች አሁን እየቆየ ሲሄድ ውስጤ የሆነ ጥርጣሬ ገባው አይዞሽ ይሄ ሰይጣን የሆነ ይለቅሻል አይዞሽ ወለተ ስላሴ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ በአንድ ኬዝ እዚህ ቦታ ተገኝቻለሁ። እናታችን እህታችን ከጎናችን ትገኛለች። ያጋጠማት ነገር አለ። ምንድነው ያጋጠማት ነገር? ምንስ ሆናለች? ምንድነው መፍትሄስ እንድንሰጣት የፈለገችው የሚለውን ነገር ከሷ ጋር ሆነን የተወሰነ ቆይታ እናደርጋለን። የተወሰነው መልኩ ለኔ በስልክ መረጃውን ነግራኛለች። እስኪ ዲቴሉን ደግሞ አጠቃላይ መረጃው ምንድነው የሚለውን ነገር ደግሞ ከሷ ጋር እንነጋገራለን። እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ። ሁሌም እንደምንለው ይህ ፕሮግራም በዋናነት የሚዘጋጀው እናንተ እያንዳንዱ ጉዳይ አይታችሁ እንድትማሩበት ከሰው ስህተት እንድትድኑበት ነው። ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ሰው ደግሞ በራሱ እንደሚባለው እናንተም በሰው ስህተት እንድትማሩ ስንል ነው እንግዲህ ይሄንን ሐሳብ የተናገርነው። እስከመጨረሻው ድረስ አብራችሁን ቆዩ። የተለያዩ ድምጾች ሊኖሩ ይችላሉ። ያው ግቢ ውስጥ ስላለን እንቅስቃሴዎች አሉ። ያን ነገር ኮንሲደር እንድታረጉት እወዳለሁ ለማለት እወዳለሁ። እሺ እህቴ ያው አክብረሽ ስለጠራሽኝ በጣም አመሰግናለሁ። እንተዋወቅ እስኪ ማን ልበል ስምሽን? መሰረት ተክሉ። ያው ያጋጠመሽ ነገር በተወሰነ መልኩ ነገርሽኛል። ከልጅሽ ጋር የተገናኘ ነው። እስኪ ከመጀመሪያው ጀምረሽ ምን እንዳጋጠመሽና ምን አይነት መፍትሄስ እንደምትፈልጊ እናወራበት እስኪ። ያጋጠመኝ ነገር ማለት ባለትዳር ነበርኩ እና ሁለት ልጆች እናት ነኝ። ልጆቼም አንዷም ሴት ናት አንዱ ወንድ ነው እና ደህና ነበረች። እንደ ካለጆቹ ጋር ጎበዝ ነበረች። ትማራለች። ትምህርቷ ላይ ያላት ነገር ጥሩ ነበረ። ግን እየቆየ ትምህርቷም እየደከመች መጣች። እሷም እየታመመች ሆነ። ሴቷ ልጅሽ ማለት ነው? ሴቷ ልጅ ሁለተኛ ናት? የመጀመሪያ ናት? እሷ ሁለተኛ ናት። እሺ። የመጀመሪያው ልጅ ውጭ ነው የሚኖረው። እሱ ነው አሁን ያለን። እኔም ስራ ትቼ ልጅ እሷ ነው እያስታመምኩ ነው። ቤት ነው ያለሁት። አልፎ ስለሚጥላት ይጥላታል። አሁን ምንድነው በሽታዋ? ምንም አይታወቅም። በሽታዋ ምንም የታወቀ ነገር የለም። ግን ጎበዝ ነበረች። ከጓደኞቿ በላይ ነበረች። ግን እየቆየ ጎረቤታችን የሆኑ ቄስ ነበሩ። እሳቸውም ጸሎት የሚያረጉላታል ግን ለውጥ የለውም። እሷ ጓደኛ ደግሞ የእሳቸው ልጅ ናት በተቃራኒ። እሷ ደግሞ ጎበዝ እየሆነች ሄደች። አሁን እየቆየ ሲሄድ ውስጤ የሆነ ጥርጣሬ ገባው። ጥርጣሬም ደግሞ እሷ ጎበዝ ሆነች። እንደገና ደግሞ ልጄ እንደዚህ የሆነ ስትሄድ በቃ ያለው ነገር እግዚአብሔር ይቅር ይበለኝ እንጂ ጥሩ ነገር እያሰብኩ አይደለም። ኦኬ። በመሀል የተፈጠረው ነገር ሌላ ነገር እንድታስብ ያደረገሽ አንቺ? ሌላ ነገር እንዳስብ አድርጎኝ። ግን ደግሞ አገልጋይ ናቸው፣ የቤተክርስቲያን እንትን ናቸው። ስለዚህ እንደዚህ ይፈጠራሉ ለመናገር ይከብዳል ነው። አዎ እረዳሻለሁ። ያው ሁላችንም የሆነ ሲዝን ላይ የሆነ ጊዜ ላይ የሆነ ችግር ያጋጥመናል። ለችግሩ መውጫ ደግሞ የተለያዩ ምክንያቶችን እንፈጥራለን። ስለዚህ ይሄንን እንደ አንድ ምክንያት ማሰብሽ ትክክል ነው። ይሄ አሁን አንቺን የሚያስወቅስሽም አይደለም። እንደ አንድ ጤነኛ ሰው እንደሚያስብ ሰው ያሰብሽው ሐሳብ ነውና ብዙም አትጨነቂ። እስኪ ግን ዲቴሎችን የግድ ማወቅ ስላለብኝ ነውና ልጅሽ ምን እድሜዋ ስንት ነው? ምንድነው ሲያጋጠማት ነገር? አሁን ላይ ያለችው እድሜዋ 18 አመቷ ነው። እስካሁን ግን መጀመሪያ ምን አይነት ልጅ ነው የነበረችው? እስኪ ትምህርት ቤቱም የነበራት ነገር፣ ሰፈሩ ውስጥ ቤት ውስጥም የነበራት ነገር እንዴት ነበር መጀመሪያ ላይ? እስከ 14 አመቷ ድረስ ጎበዝ ተማሪ ነበረች። አሁን ከ4 አመት ወዲህ ነው ትምህርቷ እየቀነሰ መጥቶ ቤት እስከ መቀመጥ ደረጃ የደረሰችው። አሁን ከ4 አመት ወዲህ ያለው ነገር ምናልባት ከእንትን ጋር የተገናኘስ ቢሆን ጉርምስና ጋር። አሁን ብዙ ጊዜ ወንድም ሴትም ጋር የሆነ ኤጅ አለ፣ የሆነ እድሜ ያለ ፋየር ኤጅ የሚባልና ልክ እዛ ኤጅ ላይ ሲደረስ ትምህርቱም ያስጠላል፣ ሰው ጋር ያለው ኮሙኒኬሽን እየቀነሰ ይመጣልና ሜቢ ከዛ ጋር ያ ነገር እንዳይሆን ልጄ ፍሪ ናት። በቤት ውስጥ ያለ ነገር ጫና የለም። እኔ ነኝ ማሳድጋት እናትም አባትም ሆኜ እና
እንትኑ ያለባት ጫና የለም። ፍሪ ናት በቃ ከውጭም ከቤትም እኔው ነኝ እንጂ ሌላ ሰው እንትን የሚላት የለም። እንደዛ ሳይሆን በቃ ያለው ነገር ይሄ ነው በቃ ሐሳቤ እየመጣ ያለው። ተጽዕኖ የለባትም ነው። ተጽዕኖ የለባትም ቤት ውስጥ ያው እንዳልኩሽ ነው። የትምህርት ቤት ጓደኞቿስ ምናምን እስኪ በዛ ዙሪያስ ጓደኞቿ ምን አይነት ሰዎች ናቸው? የተወሰኑትን አውቃቸዋለሁ። ጥሩ የሚባሉ ናቸው። ቤተሰብ ጎረቤት ናቸው፣ እዛው አካባቢ ናቸው። ጥሩ የሚባሉ ናቸው። ግን ትምህርት ቤት ደግሞ ያለውን ነገር ከመምህራኖች ጋር ኮንታክት አደርጋለሁ። ስለዚህ እና ችግር አለ ብዬ አላስብም። ትምህርት ቤት ውስጥ የተፈጠረ ነገር የለም። የተፈጠረ ነገር ቢኖር መምህራኖቹን እንጠይቃለሁ ነው እነሱ ይነግሩኛል ብዬ አስባለሁ። ስለዚህ ከ4 ዓመት ወዲህ ነው ይሄ ነገር እየተፈጠረ የመጣው። እስኪ ሲጀምራት እንዴት ነበር የጀመራት? አሁን ላይስ ምን ደረጃ ላይ ደርሷል? ሲጀምራት በቃ ቀስ እያለ የሆነ ድብርት አለ አይደል? አንዳንዴ ትምህርት ቤት አልሄድም ትላለች፣ አልፎ አልፎ ትቀራለች። ምን ሆነሽ ነው ስላት ራሴን አመመኝ በቃ እንደዚህ ነው የምትለው። ምክንያቱ ይሄ ነው። ከዛ ግን እየቆየ ከ2 ዓመት በኋላ ምናምን እያለ ጸበል ምንም ስወስዳ ምንም ለውጥ የለውም። እያባሰ መጣ። ያው ጸበል ላይ የመጮህ ነገር ምናምን ነገር የለም። አይጮህም። ጸበል ኒድስቲያትሽ ብለሽ ትሄዳለች፣ ብድግ ብላ ትሄዳለች፣ ግን አይጮህም። ችግር የለባትም። እሺ ስለ ቤት ውስጥ አይ ቲንክ ጸሎት ይደረግለታል እያልሽ ነበር። ቤት ውስጥ ጎረቤታችን ያሉ ቄስ አሉ ብዬ ሄለ እሳቸው ያደርጉላታል። እሳቸው ጸሎት ያደርጉላታል፣ መጽሐፍ ቅዱስ ይደግሙላታል። ከእሳቸው ጋር ምን አይነት ግንኙነት ነው ያለሽ? ጉርብትና ነው፣ ቤተሰባዊ ጉርብትና ነው። ምን አይነት አባት ናቸው እሳቸው? በሰፈር የታወቁ ጥሩ የሚባሉ ቤተክርስቲያን አገልጋይ ናቸው። እንዲያው ስለ ልጅሽ እንዲያው የቅናት ነገር ተናግረው እንዲያው ልጅሽማ እንደዚህ ናት የኔ ልጅ ናት እንደዚህ ነው የሚል ነገር ነበር በፊት። እስኪ ከዛ ጋር እንድታየጅ አሁን። ምክንያቱም ያንቺ ጥርጣሬ የመጣው ያንቺ ልጅ ጥሩ ነበረች፣ መልካም ሴት ነበረች፣ ብዙ ነገሮችን ማኔጅ የምታደርግ ሴት ነበረች። ድንገት ከሆነ ጊዜ በኋላ ግን ተነስቶ ይሄ ነገር እየተቀየረ መጣ ነው እያልሽኛለሽ። እና ሲቀየር ምናልባት እኒህ አባት ባንቺ ልጅ ቀኑ ነበር አይነት ነገር እንደዚህ በቀልድ መልክ የቅናት መንፈስ አይመስለኝም። እንግዲህ ማለት ያው ጉርብትና ላይ የቅናት መንፈስ አለ ብዬ አላስብም። ግን ይጠይቁኛል። እሷ ጎበዝ ናት፣ ስነ ምግባሯ ጥሩ ነው፣ ረጋ ያለች ናት፣ ያንቺ ልጅማ ታድለሽ ነው እና ምን ይሉኝ ነበር በፊት። እና የእሳቸው ልጅ ደግሞ በተቃራኒ ናት። በትምህርትም ሰነፍ ናት፣ ቤት ውስጥም ያላት ስነ ምግባር ጥሩ አይደለም። እና ያ እንትን ነው ያሱ ከሷ ጋር እያነጻጸሩ ነው ብዬ ነው የማስበው እንጂ እንትን ነው ብዬ አላስብም። አንቺ እንደ እናት ልጆችሽ እንዴት ነው ያሳደግሻቸው? አሁን አንዳንዴ የቤተሰብ ተጽዕኖም አለ ታውቂያለሽ አይደል? ምክንያቱም ልጅ ሲያድግ እናቱን አባቱን ቤተሰቡን መስሎ ነው የሚያድገው። አንቺ ስታሳድጊ ልጅሽን እንዴት ነበር ያሳደግሻት? እኔ ሳሳድጋቸው እኔ ተሰቃየው እንጂ እነሱ አልተሰቃዩም። እኔ ግን የሰው ቤትም ልብስ አጥቤ ምንም ብዬ ብዙ ነገሮች ሰርቼ ነው ያሳደግኳቸው። ብቻሽን ያሳደግሻቸው? አዎ። አባታቸው በህይወት የለም ነው ወይስ ተለያይታችሁ? አባታቸው ተለያይተው አያውቅም። ከተለያየም በኋላም ጠይቆኝ አያውቅም። ብዙ ጊዜ እናትነት ከባድ ነው፣ እንደዚህ በቀላሉ የሚገለጽ አይደለም። ስንት ስቃይ አለ፣ ስንት መከራ አሳልፈሽ ነው ያሳደግሻቸው። አሁን ደግሞ እንደዚሁ ባልታወቀ ነገር እንዳይስተን ደግሞ በጣም ልብ ይሰብራል፣ በጣም ያሳዝናል። ጎረቤት ጋር ያለሽ ግንኙነት እንዴት ነው አንቺ? ጎረቤት ጋር ጥሩ ነው ያለን። ክፉ ነገር የለኝም። በጣም ሰጣው ነው ብዙ ነገሮችን ችላዊ ነው። ይሄ አሁን ብዙ ጊዜ አባት የሌላቸው ልጆች ሀራስ ይደረጋሉ፣ ይሰደባሉ አካባቢው ላይ ምናምንና እንደዚህ አይነት ነገር ነበር እናንተ ሰፈር? የለም፣ እንደዚህ አይነት ነገር የለም። ብዙ ልጆች ደግሞ ከአባታቸው ጋር አይደለም እኛ አካባቢ እንደድል ሆኖ አባታቸው የሞቱም ልጆች አሉ። እንደዛ ስለሆነ አንዱ ለአንዱ ተጽዕኖ አይፈጥርም። ብዙ ምን ተጽዕኖ የለበትም። ተመሳሳይ ነገር መሆኑ ማለት ነው።
በምን ምክንያት ነው የተለያያችሁት ከባለቤትሽ ጋር? ያለ መግባባት ነው። ምን ነበር አለ መግባባት ነው ጊዜው? በቃ ነገሮች ጥሩ አልነበሩም። ለዛ ነው የተለያየው። በቤተሰብ ምክንያት ጣልቃ ገብተው ነው? ቤተሰብ አይደለም በራሳችን ነው። ሌላ ሴት ጋር ሄዶብሽ? ሌላ ሴት ጋር ማለትም በቃ ከቤተሰብ ጋር ሆኖ ሀብታሙን የሚቻል አይመስለውም። ለንብረት ብሎ ነው የሄደው። እሱ ደግሞ ቤተሰቦቹም የተሻለ ህይወት ነው ያላቸው። ቤተሰብና እኔ ደግሞ ለፍተሽ ነው አንቺ የምትኖሪው? የተሻለ ህይወት ፍለጋ ነው የሄደው ለራሱ ማለት ነው። እና የተሻለ ህይወት እንዳገኘ ሰምተሻል ወይስ እንዴት ነው ያለበት ሁኔታ? የተሻለ ህይወት አለው ብዬ አላስብም። ሰማለሁ ግን አለው ብዬ አላስብም። ምን አይነት ህይወት ላይ ነው ያለው እሱ? እስካሁን አላገባም፣ አልወለደም። ብቻውን ነው የሚኖረው። የወንድሙ ልጅ እያሳደገ ያለ እሱ እንዴ? ልጆቹን ትቶ? አዎ። እንዴ ወንድሙ የለም ነው በህይወት? ወንድሙ እንደሱ እንደኛው ተጣልቶ ትቶት ሄዶ ነበር። አጋጣሚ አጎቱ ጋር ሄዶ እሱም እያሳደገ ያለ። እናትነትና ልጅ ማሳደግ በጣም ከባድ ይመስለኛል። አሁን ብቻ አይደለ? እንዴት ነበር ያሳደግሻቸው አንቺ? ከብዳላ ለዛን የዛኔ ያው ኑሮም ጥሩ ነው፣ የተሻለ ነገር አለው። ብሰራ ምን ይደል ከለፋ ታገኛለህ። ምን ነበር የምትሰሪው አንቺ የዛን ሰሞን? ልብስ ማጥባለሁ፣ ተበላላሽ ሰራለሁ፣ አንዳንድ ቦታ ላይ ጽዳት ሰራለሁ፣ ብዙ ነገሮች ሰራለሁ። በደንብ ተሰቃይተሻል ለልጆችሽ? በአንድ የተወሰነ ስራ አይደለም የሚሰራው። ስቃይ ያለው ብዙ ጊዜ ልጅ ማሳደግ ራሱን የቻለ በጣም ከባድ ነገር ነው። አሁን ሰው ልጅ ማደጉን ብቻ ነው የሚያየው። እዛ መሀል ላይ ያለው ስቃይ ያለው ድካም ብዙ ሰው አይረዳውም እንጂ እውነት ለመናገር ልጆችን እኮ ለማሳደጊያ ተቋም ሰጥቶ መውጣት እኮ ቀላል ነገር ነው። ገብቶሻል? ግን እናትነት ያ ይሄ ስሜቱ ያ እናትነትን አናገኘው እንጂ በቀላሉ የምናገኘው ነገር አይደለም ብዬ ነው የማምነውና ጥሩ ነው ያደረግሽው። በእውነት ልትኮሪ ይገባሻል በራስሽ። በጣም ትልቅ አክብሮት አለኝ ላንቺ። ልጅሽ በምን አጋጣሚ ነው ታዲያ ወደ ውጭ ወጣው? ዘመዶቹ ናቸው የወሰዱት። እሱ ዘመዶች አጋጣሚ አንድ ሰው ነበረ፣ እሱን በሱ በኩል ነው የሄደው። የማና ዘመድ? የአባትዬው ዘመድ። እሺ እንዴት ነበረ ማለት ሂደቱን እስኪ ንገሪኝ። በቃ ያው እዚህ ያለው ኑሮ ጥሩ አይደለም። ለፋ የማይሆን ነገር ሲሆን ወደዛ ሄደ። አሁን እኔም ስራ ትቼ ቤት ነው ያለሁት። እሱ ነው እየላከልን ከዛ እየኖር ነው ያለነው። እሷም እንደዚህ ስለሆነች አሁን እኔም አቅሜ እየደከመ ስለሆነ ስራ ትቼ ቤት ነው ያለሁት። እሱ ነው ያለነው። አሁን እሱ እየረዳችሁ ነው ያላችሁት ማለት ነው። ሁኔታዎች ያውቃል ይሄን ነገር ተነግሮታል? ልጄ ያውቃል እንዴት እንዳሳደግኩትም ስለሚያውቅ። ስለዚህ አይ ይሄኛውን እንጂ የልጅሽ ያጋጠማትን ነገር የሆነችውን ነገር ማለት ነው ነገር ያለውን ነገር ምንድን ነው ከሱ ጋር ያለሽ ማለት በምን ተመሳሳተ? ምንም አላለኝም። ያው የተሻለ ሕክምና ትሄድና በሕክምና ትታይ ነው ያለው። ሕክምና ላይ ጀምራለሁ። ሕክምና ምን አይነት ሕክምና? አሁን ምክንያቱም አሁን እንደዚህ አይነት ነገሮች ብዙ ጊዜ ከጭንቀት ጋር አይደለ ከምን ጋር የስነ ልቦና ሕክምና ነው። ሌላ ምንም ሊሆን አይችልም። እሱ ነው ያሰብነው። እኛንም እንድታናግር ያደረገሽ እሱ ነው ማለት ነው። እሱ ነው የነገረሽ? እሱ ነው የነገረኝ። ያው በተወሰነ መልኩ ያለውን ነገር ለኔም ነግረሽኛል፣ ሰምቻለሁ። የሚያሳዝን ነገር አለው እንደ እውነቱ ከሆነ የሰው ልጅ ባመነው በወደደው የሆነ ነገር ያደርግልኛል ባለው ሰው ሲከዳ ያው ብርቃችን አይደለም። እውነት እኒህ አባት እንደዚህ አድርገዋለሁ የሚለውን ነገር አሁን እንደዚህ ነው ልልሽ አልችልም። ግን አንቺ ጥርጣሬሽን፣ ሀሳብሽን፣ ጭንቀትሽን ነግረሽናል። እሱን እኛ በተለያዩ ሁኔታዎች እናጣራለን። በቃለ መጠይቅም በምንም አድርገን የምናጣራው ይሆናል። እሺ ሌላው ግን ልጠይቅሽ የፈለኩት ነገር ምንድነው
አባትየው ስለዚህ ጉዳይ ለመጠየቅ አልሞከርሽም ማለት? ይኸውልሽ አንዳንድ ጊዜ ምን እንደዚህ አይነት ነገሮችን ስንሰራ ምን ያጋጥመናል መሰለሽ? በቤተሰብ የሚመጡ እንትኖች አሉ። ይሄ ባዕድ አምልኮች ምናምን ይባሉ አሉ። የዓመት በዓል ጊዜ አረቄ መርጨት፣ ቆሎ ምናምን። በእናንተ ቤተሰብ በኩል ምን አለ? በአባትየውስ ምን አለ የሚለውን ለማወቅ ፈልጌ ነው። ምንም የለም፣ በእኛ በኩል ምንም የለም። በሱም በኩል እምነታቸውም ወደ ቤንዴ ናቸው። ምንም የለውም እንደዚህ አይነት ነገር አለ። ምንም እንትን አምልኮ ምናምን ነገር የለባቸውም። ምክንያቱም ለምን እንደጠየቁሽ ታውቂያለሽ? እንደዚህ አይነት ነገር ስላጋጠመን ነው። አለ አንዳንድ ቤተሰብ ላይ አለ፣ ግን እኛ ጋር እንደዚህ አይነት ነገር የለም። እንግዲህ አሁን አንዴ ምን አጋጠመን? ልጅቷ ልክ እንዳንቺ በቃ ታዳጊ ልጅ ነች፣ ግን ቤት የሆነ የሚደረግ ነገር አለ በየአመቱ እና ሳያረጉ ቀሩ። ልክ ሳያረጉ ሲቀሩ ልጅቷን በቃ ፓራላይዝ አረጋት። ሙሉ ለሙሉ ሰውነቷ አይንቀሳቀስ፣ አፏ ይናገር ምናምን አድርጎ ስርስር አድርጎ አስቀምጧል። ከዛ ነው ያ ነገር ተደርጎ ምናምን ጸበል ምናምን ተብሎ ከዛ ልጅቷ ሄዳነችው እና ከዛም ጋር የተያያዘ ነገር እንዳይኖር ብዬ ነው። ይሄ ከሌለ እሺ። ስለዚህ ያልሺ ነገር ዲፕሬሽን ሊሆን ይችላል፣ ጭንቀት። ምናልባት ያንቺ ላይፍ ወይም ያንቺ ህይወት ያስጨንቃት ይሆን አሁን ያለሽበት? አሁን አንዳንዴ ባይዘው ብዙ ወላጆች ያልተረዱት ነገር ምንድነው የማምነው፣ ልጆች የሚያስቡ አይመስላቸውም እንደ ወላጅ እና ላይክ እናትየዋ ያለችበት ጭንቀት፣ አባትየው ያለበት ጭንቀት ልጅቷም ያስጨንቃታል። ልጅቷም ያ ጭንቀት ይገባበታልና ምናልባት ያንቺ ልጅ ያ ጭንቀት ገብቶባት ያ ቢሆንስ እንደዚህ ያረጋት ያለው የሚለውን አሰበሽዋል? እሱን አላውቅም። እንግዲህ በውስጧ ያለውን ነገር ያው በውስጡ ሰው ውስጥ ያለውን ነገር ማወቅ አይቻልም። ከላይ ግን በምታየው ነገር እኔ በማየው ነገር ደስተኛ እንደሆነች ነው። እኔ በእኔ በኩል ያለው ነገር ስታወሩ እንዴት ነው የምትልሽ? የሚጎልባት ነገር የለም። ያቅሜን አረግላታለሁ እና የሚጎደልባት ብዬ የማስበው ነገር የለም። ምናልባት ከጓደኞቿ በታች የምትፈልገውን ነገር ላላረግ እችላለሁ፣ ግን ደግሞ ይሄን እኔ እጎዳለሁ እኔ እንትን እላለሁ እንጂ አንሳ እንድትታይም አልፈልግም። ያቅሜን እጠራለሁ። ከማንም አንሳ እንድትታይ ላለማድረግ አንቺ የምትችይውን ነገር አረጋለሁ። ምናልባት አስለቅሷት የሚያጉዳይ አለ እንደዚህ ሰክሰክ ብላ እንደዚህ ተፈጠረ ምናምን ብላሽ አውርታሽ? ምክንያቱም ትንሽ ኬዞች ናቸው ልጆችን ሊያስጨንቃቸው የሚችለውና ያስጨነቃት ጉዳይ ከዚህ በፊት አናግረሽ ታውቃለች? እንደዚህ አይነት ነገር አጋጥሞኛል ብላሽ ስታውቃ ይሆን? ምንም የለም። ውስጧን አላውቀውም ማለት ዝምተኛ ናት፣ አትናገርም፣ አታወራም ብዙ የውስጧን በውስጧ ነው የምትይዘው። ይታወቃት ብትደሰት አይታወቅባት። ቅድም ስትነግሪኝ ቤት ውስጥ ነፃነት አለ፣ ነፃ ሆነን ነው የምንጫወተው የምናወራው እያልሽ ነበርና ያ ነፃነት ካለ እንዴት ውስጧን ለማወቅ ቸገረሽ ከበደሽ? የምናወራቸው ነገሮች ያው አንጂ ውስጥ የኔን ያስከፋል ብላ የምትለው ነገር አትነግረኝም። በውስጧ ትይዟለች እንጂ ግን እንደዚህ በጓደኛ በኩል ያለውን ነገር ምኑን እናወራለን። ግን እኔን እንደዚህ ሆንኩ እኮ ብላ ራሷን እንትን ብላ አትናገርም። በተለይ ናራት ታመጣለች እሷ እንደዚህ የሆነች እየለፋች ምናምን ብላ ስለምታስብ ኦኬ ያንን አትነግረኝም። ልፋትሽን በደንብ ትረዳለች። ሁለቱም ያውቃሉ። ያው ልጆች እንዳልሽ ሲያድጉ በብዙ ነገር ውስጥ ስለሚያልፉ እነሱ አሁን ውጭ ላይ የሚያዩት ነገር አለ። ደግሞ አሁን ትልቁ አሁን እዚህ በዚህ ሰዓት ቻሌንጅ እያደረገ ያለው ምንድነው ውጭ ላይ ያለው ነገር። እንትና እንደዚህ አድርገው እንትና ቤት እንደዚህ ሆኖ እንትና እንደዚህ ለብሳ እንትና እንደዚህ ለብሶ ምናምን የሚሉት ነገር አለና ያም ቻሌንጅ ያደርጋቸዋል እኮ አይደል በህይወታቸው ላይ። ያው እንግዲህ አሁን ምንድነው የምናደርገው? እስኪ ቄሱ ያልሳቸውን ሰዎች ማግኘት የምንችል ይመስልሻል? ጎረቤት ናቸው ይገኛሉ፣ እሳቸው ይኖራሉ፣ ግን ምን ተብሎ ይጠየቃል ነው? እንደዚህ ያደርጋሉ ብለን ጠየቃቸው። እርሶ ነው እንደዚህ ያደርጉ? ግን ይሄንን ሀሳብ ያመጣሽው እንደው ቄሱ እንደዚህ ያደረገ ምናምን ለማለት አይደለም አውቃለሁ። ግን ምን ጠርጥራሽ ነው? እስኪ እንደዚህ እኮ ይደረጋል እንደዚህ ተደርጎ አይቻለሁ ወይ ሰምቻለሁ የምትይውን ነገር እስኪ ንገረኝና ከዛ ተነስተን መርምረው።
አንዳንዴ ያው ደብተራ የሚባል ነገር አለ አይደለ? መጽሐፍ የሚጽፉ ቄሶች ምናምን አሉ። ምናልባት እንደዛ ከሆኑ ብዬ ነው እያሰብኩት እና ያ ደግሞ አንዴ ከተደረገ ከባድ ነው። በሌሎች ልጆች ላይ የሚያየ ነው ስለሆነ ያንዱን ወደ አንዱ የሚወስድ ነገር ስላለ ያንዱን ወደ አንዱ እድል የትምህርት እድል ምናምን ያንዱን ጓደኛቸውን እድል ወደ ራሳቸው የማምጣት ነገር ምናምን እያየን ነው። ስለዚህ በዚያ ያንን ሳይ ነው ደግሞ ጭራሽ ይሁኑ እንዴ ብዬ ያሰብኩት። አንቺ በሌለሽበት ቤት ይመጣሉ? ምንም እንትን ብያቸው አይደለም፣ ጸሎት ሊያደርጉላት ይመጣሉ። አንቺም ባትኖሪም ማለት ነው? አልኖርም፣ ጸሎት ያደርጉላት። እሺ፣ አንቺ እያለሽ ጸሎት ያደርጉታል ወይስ በሌለሽበት ሰዓት ያደርጋሉ? ኖርሽም አልኖርሽም ብቻ ጸሎት ይደረጋል። እንዴው ጸሎቱ ምን እንደሆነ የሆነ ሰዓት ላይ ድክም ብላ እንደዚህ ቁጭ ባለችበት ምናምን ስትል እጥሳቸው ጠራና ጸበል ምናምን ይራጫታል፣ ጸሎት ያደርጉላት። በደከመች ምን ባለችም ሰዓት መጣሪያቸው ሰው እሳቸው ናቸው ከጎን ያሉት። እሺ ጎረቤትስ የተለየ ነገር ብሎ ያውቃል? እንዲሁ ቄስ እንዲሁ እንደዚህ ተብሎ ያውቃሉ? ዝም ብሎ እንደ ሀሳብ ነው። ጎረቤት ያው ብዙም የደረሰባቸው ነገር ስለሌለ አንተ እኮ የሆነ ነገር ሲደርስብን ነው ያን ነገር የምጠረጥረው። ትክክል። ስለዚህ እነሱ ምንም ስላልደረሰባቸው ጥሩ አባት እንደሆኑ ነው እኔም ራሴ የማውቀው እንኳን ጎረቤት። ስለዚህ ይሄ ነው ብዬ ማሰብም አልፈልግም፣ ግን ደግሞ ግድ ነው የልጅ ነገር ያስጨንቃል። ለዛ ነው ሀሳቤን ወደ ሌላ ያረኩት እንጂ። ጥሩ እንግዲህ ከሞላ ጎደል ያው ሁሉንም ነገር ነግረሽኛል። እኔም መያዝ ያለብኝን ይዣለሁ። ልጅሽ አሁን ቤት አለች? ተኝታ ነው ያለችው? አዎ ቤት ነው ያለችው። ማውራት ትችላለች አይደል? ትችላለች። ስለዚህ እሷን ትንሽ ላውራት። እሺ ፈቃደኛ ከሆንሽ በቃ እሷን ላናግራትና ከዛ በኋላ ምን እንደምናደርግ ካንቺ ጋር እናወራለን። እሺ እንግዲህ ውድ ቤተሰቦቼ ያው ሁሌም እንደምንለው እስከ መጨረሻው ድረስ አብራችሁን ቆዩ። የዚች እናት ታሪክ ትንሽ ልብ ይነካል። ያሳለፈችው ነገር አለ። የልጅ ነገር ደግሞ ሁላችንም እንደ አጠቃላይ ሰዎችን ይነካል። ምክንያቱም ልጅ ማሳደግ በመከራ በስቃይ ውስጥ ማሳደግ ራሱን የቻለ እናትነት፣ አባትነት፣ ቤተሰብነት፣ ወላጅነት ነው ያምናለውና እንግዲህ ካሳለፈችው አንፃር ያሳለፈችውን ነገር በተወሰነ መልኩ ለመካፈል ሞክረናል። ከካሜራ ውጭም የተነገረን ነገር አለ ብዙ ነገር። ዞሮ እግዚአብሔር እንግዲህ መልካሙን ጤና ይስጣት ለዚህ ልጇ ለማለት እንወዳለን። አሁን እስኪ ወደ ውስጥ ገብቼ ደግሞ ልጅቷን አናግራታለሁ። እስከመጨረሻው ድረስ ግን አብራችሁን ቆዩ። እንግዲህ ወደ ቤተሰቦቼ ያው ቤት ውስጥ ገብተናል። እህታችንም ያለችበት ቦታ ላይ ያለሁት መኝታ ቤት ተኝታ ነበር። ያው ለእኔ ጋር ለማውራት ትንሽ እንዲመቸን ነው ያስጠራዋት። ስለዚህ ከሷ ጋር ቆይታ እናደርጋለን። ደህና ነሽ እናት? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ነው? መክሊት። መክሊት ስምሽ ነው? ስንት አመትሽ ነው? ታውቂዋለሽ? ማለት አታውቂም እያልከኝ ነው? አይ እድሜሽ ስንት ነው? 18 18። እሺ ትምህርት ስትማሪያለሽ? ለምሮ መማር እየተማርሽ ነበር ብዬ ነው። ሲጀመር ማን አስገድዶኝ ነው የምሄደው? አይ ስለማስገደድ እኮ አይደለም፣ እየተማርሽ ነበርና ትምህርት ትማሪያለሽ ወይ ነው ጥያቄ ነው የጠየቅኩሽ። አለ ትምህርት ትማሪያለሽ? አትፈልጊም መናገር? አዎ። እሺ ስንተኛ ክፍል ነሽ? አላውቅም። አታውቂም? መማር አትፈልጊም? አዎ። እሺ ትምህርት ቤት መሄድ አትፈልጊም? ጓደኞችስ? ማንንም አልፈልግም። ማንንም እናትሽን አትፈልጊያትም? ሲጀመር እንደዚህ አይነት ጥያቄ አትጠይቀኝ። እሺ ምን አይነት ጥያቄ ልጠይቅሽ? ምንድነው የፈለግሽ? ምን አይነት ጥያቄ ልጠይቅሽ የምትፈልጊው? ምንም አትጠይቀኝ። ምንም አልጠይቅሽ? እሺ ምንድነው ያመመሽ? ምንም። እሺ ለምን ተኛሽ? አላውቅም። መኝታ ቤት ተኝተሽ ነበር? አዎ እኮ ምን ሆነሽ ነው የተኛሽ? ፈልጌ ነው። አይ ምን አሞሽ ነው ወይስ ዝም ብለሽ ነው የተኛሽ? በቃ ፈልጌ መተኛት ፈልገሽ? ጸበል ስቴጅስ ጧት ትሄጃለሽ? እና ትተሻል? እሄዳለሁ። ትሄጃለሽ? ደስ ይላል በጣም እውነት። ጓደኞች ስማቸውን ታውቂያቸዋለሽ? ማማን እንደሆኑ ምናምን?
ሁሉንም ጓደኞችሽን አላውቃቸውም። ለምን አብረውሽ አይደል እንዴ ሲማሩ የነበሩት? ድሮ በጣም ድሮ ነው። አሁንስ? አሁን አላውቃቸውም። ከማንም ጋር አትገናኝም? አዎ። ቤት ብቻ ነው የምትውይው? አዎ። እናትሽ ግን እኮ አሁን አንቺ ትምህርት ቤት እንድትሄጂ ትፈልጋለች፣ እንድትማሪ ጎበዝ እንድትሆኝላት ትፈልጋለች። እኔ ደግሞ መሄድ አልፈልግም። እሺ በጣም ደስ የሚልሽ ማድረግ የምትፈልጊው ነገር ምንድነው? መተኛት። መተኛት ብቻ። እሺ ያን ስልክ ነው መተኛት ብቻ የምትፈልጊው? ነው። እሺ አሁን ለምን ፊትሽን የሸፈንሽው? ምንም ዝም ብዬ ነው። ግራ የሚያጋባ ነገር እኮ ሳይለንት አልሆነልሽ ብሎ ነው እንደዚህ ነው የምትመልሰው? ሌላ ጊዜ ስታወራት ያው አልፎ እንደዚህ ያደርጋታል እንጂ ደህና ናት። አንዳንዴ ደህና ታወራለች። የማትፈልገውን ሰው ግን አታወራ። አሁን እኔ ስላልፈለገች ነው። እኔ እንዳወራሽ አትፈልጊም? አዎ አልፈልግም። ለምን? ወፍራም ሰው አትወጂም? አልፈልግም። በቃ ጥቁር ነው የማትወጂው? ወፍራም ጥቁር ወፍራም ነው የማትወጂው? ምንም አልፈልግም። እሺ ልሂድልሽ? እንዴት ነው የምትፈልጊው? አዎ ውጣ። እኔ እኮ እንዲሻለሽ እኮ መድኃኒት ላመጣልሽ እኮ ነው። አይሻለኝ። እኔ መተኛት ነው የምፈልገው። ውጣ በቃ። መተኛትማ ትተኛለሽ። ማን ይከለክልሻል? እንደፈለግሽ ትተኛለሽ። እሺ ቀኑን ሙሉ ትተኛለሽ ከፈለግሽ። ግን በፊት ጎበዝ ተማሪ ነበርሽ? አዎ። ስንተኛ ነበር የምትወጪው? ሁለተኛ፣ አንደኛ ነበር ነው። እሺ አሁን አስጠልቶኛል። ቀስ በቀስ ነው ያስጠላሽ ወይስ ባንዴ ነው የጠላሽው ትምህርትን? ዝም ብዬ። እናትሽ እኮ ግን የተጨነቀች ነው። መክሊት እናትሽ የተጨነቀች እንደሆነ አታውቂም? አንቺ እኮ እንደዚህ ስትሆኚ፣ አንቺ እንቅልፍሽን ብቻ ስተኝ ትምህርቱንም ስታቆሚ፣ እሷ አንቺን ለማሳደግ ስንት ነገር እንደሆነች ታውቂያለሽ። እና አሁን እንደዚህ ስትሆኚ ደግሞ እሷ ይኸውልሽ በቃ ቀኑን ሙሉ ስታለቅስ ነው የምትውለው። አታሳዝንሽም? አታዝኝላትም? እሺ ወንድምሽስ እዛ ሆኖ ሰው ሀገር ሆኖ እና አንቺ እንድትታከሚለት ምናምን እንድትድኝለት ፈልጎ እኮ በየቀኑ ነው ለሷ እየደወለ የሚጠይቃት። አያሳዝንሽም? እሱስ ምንም አልፈልግም። አንተ ራሱ ከየት ነው የመጣው? እኔማ እዚህ ጎረቤት እዚሁ አካባቢ እኮ ነኝ። በቃ አልፈልግም። ምንም ነገር አታውሩም። እሺ ካህኑንስ ልጥራቸው? ቄሱን ጸሎት እንዲያደርጉልሽ? አልፈልግም ማንንም። በቃ እንደዛ ከሆነ ወደ ክሊኒክ ነው ይዤሽ የምሄደው ማለት ነው። አልሄድም እኮ ክሊኒክ መሄድ ካልፈለግሽ አውሪኛ ታዲያ አናግሪኝ። ማውራት ካልፈለግኩስ? እሺ ስለዚህ ማውራት የማይፈልግ ሰው ደግሞ የታመመ ሰው ነው። ስለዚህ ክሊኒክ ይዘ ነው መሄድ አለብን ማለት ነው። አልፈልግም በቃ። ማውራት ካልፈለግሽ አሞሻል። ለምን አትነግሪውም? በቃ አልፈልገውም። ምን ትበይ? እሷ እኮ ይኸውልሽ እንዲሻልሽ ብላ እኮ እንደዚህ እየለፋች ያለችው። በቃ ምንም ነገር አልፈልግም። ከቻልኩ ጣልኝ በቃ። አልፈልግም። እኔ ልውጣልሽ? አዎ በቃ። እርግጠኛ ነሽ? አዎ። በኋላ ግን ና ብትይኝም አልመጣም። ደግሞ ቸኮሌት ይዤ ነበር የመጣሁት እኮ። አልፈልግም። ቸኮሌት አትፈልጊም? በስመ አብ በጣም የሚጣፍጥ ቸኮሌት ነው። ባይዘው ሙሉ ይሄ እንትን አንድ ሙሉ አለ አይደለ? እሱን ነው የገዛሁት። ላሳይሽ? አልፈልግም። ምንም ነገር አልፈልግም። እሺ ፊትሽን አሸፈኛ። ታዲያ ለምን ፊትሽን የምትሸፈኝ? ማየት ስላልፈለኩኝ ነው። ጥቁር ሰው ያስጠላሻል? አዎ አንቺ ቀይ ስለሆንሽ አይደል? በቃ ምንም ነገር አልፈልግም። እሺ ችግር የለውም። ደግሞ እውነቱን ስነግርሽ ማለት ነው እኔም ጥቁር ነኝ፣ እናትሽም ጥቁር ናት። እንደውም ይውጣልሽ። እኔና እናትሽ ወተን እንሂድ። እናቴን ብቻ ነው የምፈልገው። እናንተ ውጡልኝ። አልፈልግም። ኦኬ። ስለዚህ ስለወፈርኩ ነው ያልወደድሽኝ? አዎ። እሺ ስፖርት ልስራ እንድከሳ? ስፖርት ሰርቼ ልምጣና እዛ ታወሪኛለሽ? አልፈልግም ማንንም። ለምን አትወጡልኝም? እኔ እኮ አንቺን ለማውራት እየሞከርኩ ነው። ለምንድን ነው የማታወሪኝ? አላወራማ። በቃ ፍላጎቴ ካልሆነ በቃ ተወኝ። አልፈልግም።
እሺ ፍላጎት የለሽም። እኔን አትወጂኝም፣ ጥቁር ሰው አትወጂም፣ ወፍራም ሰው አትወጂም። አንቺ በቃ ራስሽን ብቻ ነው የምትወጂው ማለት ነው። እናትሽንም አትወጃትም። አሁንማ በዚህ አያያዝሽ እንደዚህ ከሆነማ እናትሽንም አትወጃትም ማለት ነው። አይገርምም? እሷ ላይ ማንም አይደርስባትም። እሺ እና ታዲያ እናትሽ የምትወጃት ከሆነ እናትሽ ተጨንቃ እኛን መተን እንድናወራሽ እያደረገች አንቺ እኛን ማታወሪ ለምንድን ነው? በቃ ምንም ነገር ስለማልፈልግ። እናትሽን ትወጃታለሽ። ስለዚህ እናትሽ ደግሞ እኛ እንድታወራ ትፈልጋለች። ለምንድን ነው እንድታወሪ የማትፈልጊው አንቺ? ለእናትሽ ስትይ እንዴት እኛን አታወሪም? አልፈልግም። እማ በእናትሽ አስወጪልኝ። ጨቃጨኩሽ? እማዬ እናት በቃ አልፈልግም፣ አስወጪልኝ። እሺ እወጣለሁ። በቃ እወጣለሁ። እሺ አሁን እወጣልሻለሁ። በኋላ ግን ና ብትይኝ አልመጣም። አይደለም ይወጣ። እናፍቅሻለሁ። አልፈልግም። እንደኔ አይነት ጨቅጫቃ ሰው አታገኝም። አልፈልግም። እውነት ብታይ በቃ ስጨቃጨቅ ጎበዝ ነኝ። ከፈለግሽ ሞክሪ፣ እንጨቃጨቅ። አሁን የለበሲው ጋቢ ጥቁር ነው ብዬ ነው ያሳምንሻለሁ ከፈለግሽ። ቆይማ የታማሚ ነው እንደዚህ ሽብኝ ነው። እሺ በቃ ታያት። ለማንኛውም ያው ተረድቻታለሁ። ማንንም ነው ማውራት የማትፈልገው። ስለዚህ አሁን ምን እናርግ መሰለሽ? ቅድም የነገርሽኝ የቄሱ ጉዳይ እሱ አሁን አእምሮዬ ውስጥ ነው ያለው። ስለዚህ የምናደርገው ምንድነው? ሌላ ጊዜ እንደምናደርገው ድብቅ ካሜራ ምናምን እናስቀምጣለን ቤት ውስጥ። ስለዚህ ያ በጸሎት ጊዜ የሚደረጉ ነገሮች ምንድነው እዚህ ቤት እሳቸው ሲመጡ የሚያደርጉት ለየት ያለ ነገርስ ምንድነው የሚለውንም ቼክ እናደርጋለን። ከዛ ውጭ ደግሞ የእሳቸውን ኢንተርቪው አደርጋቸዋለሁ። እስኪ አወራቸዋለሁ። ካሜራ አስቀምጠን ምናምን ሳይሆን የሆነ ቦታ ላይ ካሜራ ድብቅ ካሜራ እናስቀምጥና እሳቸው ከሚነግሩኝ ነገር ተነስቼ እዚህ ቤት ውስጥ ምን እየተካሄደ እንደሆነ ለመገመት እሞክራለሁ። እሺ ስለዚህ እንትናት ላይ መክሊት ለማንኛውም ስሜን እኮ አልነገርኩሽም። ነግሬሽ ልሂድ መክሊት እስክንድር እባላለሁ። እሺ እና ሌላ ጊዜ ስመጣ ግን እስክንድር ጨቀጫቃው በይኝ። እሺ መክሊት ስሚ በቃ አላወራኝ ብላለች። ስለዚህ ያው ምንም የተለየ ነገር የለም። ያልኩሽን ነገር አድርጊልኝ። እሳቸው ሲመጡ ጥሪኝ። እሺ ድብቁን ካሜራ ግን እንዳለ እናስቀምጠዋለን። እኛም እንከታተላለን። ውጭ ብለን ሆነን ምን እያደረጉ እንዳለ። እንግዲህ ውድ ቤተሰቦቻችን ያው ልጅቷ ትንሽ እንደምታዩት ናት። ማንንም ሰው እንዲያወራት አትፈልግም። ከማንም ጋር መነጋገር አትፈልግም። ጉዳዩ ምን እንደሆነ ትንሽ ከመንፈስ ነገር ጋር የተገናኘ ሊሆን ይችላል ብለን ገምተናል። ስለዚህ ማድረግ የምንችለው ነገር ምንድነው? አንዴ ሽንት መጣ። ሽንት ብትደርሺ ሚጣ መክሊት ቆይ የቱ ጋር ነው መኝታ ቤቱ? እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ይመስለኛል። ልጅቷ ትንሽ በተንቀሳቀሰች ቁጥር ራሷን ትስታለች ነው የነገረችን ነገር። አይ ቲንክ አሁን መኝታ ቤት ነው ያሉት፣ ውስጥ ገብተዋል። ይሄ ነገር ቀጥታ የመንፈስ ነገር አይመስልም? አቤሎ አይደል? የመንፈስ ነገር ነው። ብዙ ጊዜ ጸበል ምናምን ይዟት ሄዶ አይመስለኝም። ቅድም ጸበል ብላኛለች። በርግጥ ወስጃታለሁ ብላኛለች፣ ግን አይለፈልፍም፣ ዝም ነው በቃ። እንደ ማንኛውም ሰው ተጠምቃ ነው የምትወጣው ነው ያለችኝ። ያው በተከታታይ ቢወስዷት አሪፍ ነበር። እኔም እንደዛ ነው የጠረጠርኩት። ዞሮ ዞሮ ይሄ በቃ ቀጥታ ሙሉ ለሙሉ የመንፈስ ነገር ይመስለኛል። ምክንያቱም ጭራሽ ማንንም ሰው እኔን እኮ ከሰው ራሱ አልቆጠረችኝም። ይፈታላ ዝም ብለህ እንትን በል ውጣ ግባ ምናምን እንደዚህ። መጀመሪያም ስንመጣ ካስታወስክ እነማን ናችሁ ውጡ ነው ስትለን የነበረው። ስንገባ እዚህ ጋር እኔ ራሱ ካሜራ ምናምን እያስቀመጥኩኝ ምን እያደረክ ነው ምንድን ነው ምናምን እያለችኝ ነበረ፣ እየተናገረችኝ ነበር። አንተ ስትመጣ ወደ አንተ ዞረች። በቃ ሁላችንም ነው ማለት ነው። እኔ ብቻ መስሎኝ ነበር መጀመሪያ እኔ እያስተካከልኩ እዚህ ጋር ሆኜ እኔም በቃ በጣም እየተናገረችኝ ነበር። እኔማ ጥቁር ስለሆንኩ ነው እንጂ ብዙ ጊዜ ጥቁር ሳይወደድ ብዬ ነበር። ግን
ከዛ ጋርም የተገናኘ አይመስለኝም። ዞሮ ዞሮ ያው ማድረግ የምንችለው ነገር የሚሆነው ምንድነው ቀጥታ እሷን ግን ቄሱን እስኪ ቼክ እናድርገው። አሁን ውስጤ ላይ በተለይ እናትየዋ ከነገረች በኋላ የመጣልኝ ነገር ምንድነው ቄሱ ምናልባት ከጀርባ የሆነ ነገር ይኖረው ይሆን? እኔ አላምንም በእንደዚህ አይነት ነገር። ግን ደግሞ እየተደረገም የመጣ ነገር ነው ይሄ የሰው እድል መቀማት፣ ድግምት ማስደገም ምናምን። ምክንያቱም የሆነ ጊዜ ላይ ጥሩና ሀሪፍ ህይወትን ስትመራ የነበረች ልጅ ድንገት ከመሬት ተነስቶ ሁሉ ነገር ዝብርቅርቅ ሲል ትምህርት ማቆም ምናምን፣ ራስ መሳት እንዳየኸው ደግሞ ሌላም ሰው አዲስ ሰው ሲመጣ ያን ሰው የመናገር አሁን እኔ የምጠላ ሰው ነኝ? እስኪ ተመልከት። አስጠላኝ በጣም። ጤናማ እንትን አይደለም። እንደዚህ አይነት ነገሮች ደግሞ ከመንፈስ ጋር የተያያዙ ነገሮች ይመስሉኛል። ትክክል። በቃ ይሄ ሙሉ ለሙሉ በተደጋጋሚ ደግሞ ሰሞኑንም እያጋጠመን ስለሆነ እንደዚህ አይነት ነገሮች እንደዚህ አይነት ኬዞች ያው ከዚህ ውጪ አልፍም ይመስለኛል። እና እንዳልከውም ደግሞ በተቻለን መጠን ሰውየውን ብናገኛቸው ያለውን ነገር ብጠይቃቸው ብታገኛቸው ቄሱ ከመጠየቃችን በፊት ግን ዝም ብለን ለመረጃ እንዲሆነን እንዴት ነው ጸሎት የሚያደርጉት? እሳቸው ለእሷ የሚያደርጉላት ጸሎት ምን አይነት ነው? እሱን ነገር እንየው። ምክንያቱም አሁን ይኸውልህ ጸሎት በየሁኔታው ይለያያል። አሁን ጸሎት ይደረግላት አራል ያለችን ምን አይነት ጸሎት ነው የሚያደርግላት? የምር ከበሽታዋ እንድትድን ወይም ደግሞ በሽታዋ እንዲተዋት የሚደረግ ጸሎት ነው ወይስ ጀስት በቃ ጸሎት ማድረግ ስላለባቸው ብቻ መጥተው ጸሎት አድርገው እየወጡ ነው? እሱን ነገር ቼክ የተለየም ነገር አለው ወይ በሚያደርጉበት ሰዓት የሚናገሩት ምናምን ከትክክለኛው ነገር ውጪ ነው ወይ? ያልተለመደ አይነት ነገር ነው ወይ? በተደጋጋሚ እንደዚህ ነፍስ አባቶች ቤታችን መጥተው የሚያደርጉት ጸሎት አለ። ጸበል ረሽቶ ምናምን ይሄዳሉ። እዚህ ሰውዬ እንዴት አይነት ነገር ነው የሚያደርጉት? የሚደግሙት ምናምን የተለየ ነገር ነው ወይ? እሱን አሁን አንዴ ካስታወስክ ማለት ነው እንደዚህ ያጋጠመን ነገር ነበርና ሰውየው ቄስ ናቸው እና ጸሎት ሊያደርጉ ነው ቤት ውስጥ የገቡት እና የሚያደርጉት ጸሎት የድግምት ጸሎት ነው። ይኸውልህ አሁን ጸሎት ሊያደርጉ ነው የገቡ። ያ ሰው ከበሽታው እንዲፈወስ እግዚአብሔርን መማፀን ነው አይደል? ጸሎት እንደዛ ነው። ግን እየተናገሩ የነበሩት ግን እየደገሙበት ነበር ያን ሰው እና ያን ነገር ያወቅነው ምንድነው እኛ በቃ ጀስት ጸሎት ነው ብለን ዝም አንተም ብትኖር በነገር ላይ አሜን ነው የምትለው። አሜን በቃ ዝም ብለህ አሜን ትላለህ። አዎ የተደረገውን ዝም ብለህ ያይ አሜን የምትለው ነገር ነው። ግን እውነታው ግን እንደዛ አይደለም። ይኸውልህ ሰውየው ወይም ቄሱ ወይም ነፍስ አባት ምናምን ያሉት ሰው ሲደግሞ የነበረው እንዴት ነው ከበሽታው ጭራሽ እየተባባሰ መጥፎ መንፈስ እንዲዋረሰው አይነት ነገር ነውና ልል የፈለኩትም እሱ ነው። እኒህ አባት ለእሷ እያረጉላት ያለው ጸሎት የምር እንድትድን ወይም ከበሽታው እንድታገግም ነው ወይስ በተቃራኒ የሚለውን ነገር ማረጋገጥ ይኖርብናል። እሳቸው ይምጡ፣ እኛ ግን ካሜራችንን እናዘጋጅ። ካሜራችን አዘጋጅተን እናስቀምጣለን። የሚደረገውን ጸሎት ወይም ደግሞ የተደረገውን ነገር ከጀርባ ሆነን እንከታተላለን ማለት ነው። ለልጅቷም እንግዲህ መልካሙን እንዲገጥማት ጤና ወደ ጤናዋ እንድትመለስ መልካም ምኞታችንን እንሰጣለን። ምክንያቱም እናት ደግሞ ታሳዝናለች። የነገረችን ነገር ያሳለፈችው ነገር በህይወቷ የተከሰቱት ነገሮች በሙሉ የምታሳዝን እናት ናት። ማንኛውም እናት ልጁን በመከራ አሳድጎ በችግር አሳድጎ ልጁ ትልቅ ነገር ይደርስልኛል አሪፍ ነገር ያጋጥመዋል ብሎ በሚጠብቅበት ወቅት ነገሩ ሲገለባበጥ ያሳዝናል። የትኛውም ወላጅ ላይ እሷም ላይ ብቻ አይደለም። በቃ ወላጅ ልጁ ጥሩ ነገር እንዲደርስ ነው እንጂ የሚፈልገው መሀል ላይ ተሰነካክሎ በተለይ በመተት በምን ተሰነካክሎ እንዲቀር አይፈልግም። ወንዱ ልጇ እንግዲህ እግዚአብሔር ረድቶት ውጭ ነው ያለው። እሱ የተሻለ ነገር እያደረገ ነው። እዚህ ያለችው ደግሞ ትንሿ ልጅ ግን እየተሰቃየችባት ነው እና የእሷን ስቃይ ቁጭ ብሎ ማየት በራሱ ያማል፣ ይደክማል። ያሳለፈችው ህይወት በብዙ መልኩ የምታሳዝን እናት ናትና እስኪ አሁን ቀጥታ ወደ ድብቁ ነው የምንሄደው። እኛም ገብተን መኝታ ቤት ልጅቱ ያለችበትን ሁኔታ ቼክ እናደርጋለን። ከዛ በኋላ ደግሞ ወደ ድብቁ ካሜራ እንቀጥላለን። እናንተ ግን እንደተለመደው ሁሌም እንደምንለው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አብራችሁን ስለነበራችሁ በጣም አመሰግናለሁ። ወደ ድብቁ ካሜራ እንዴት ናት ልጅቷ? ሁለት ስላሴ ተኝታለች። ሁለት ስላሴ ምንድን ነው? ጠበሉም እንዴት ነው? ለውጥ
ጠባለው እጃት ነበር ግን አትለፈልፍም ምንም እንትን የለውም ምንም ለውጥ የለም ኖርማል ተጠምቃ ትመጣለች ግን እንትን የለም ያው እንግዲህ እስካሁን የሰራውላት መድኃኒት እንትን አላረገላትም አይደል ምንም ለውጥ የለውም ወለተ ስላሴ ተኝታለች ቆይታለች ማለት ነው ዛሬ እንግዲህ አንድ እንሞክርላትና አንድ መድኃኒት ለውጥ እንዲያመጣላት እንሞክራለን እንግዲህ ጠበሉንም ምኑንም እያደረጋችሁ መፍትሄ እንዲፈጠር ማለት ነው ተቀስቀስ ወለተ ስላሴ ደህና አደርሽ ወለተ ስላሴ ደህና ነው ደህና ነሽ እንዴት ነው ለውጥ የለውም አልተሻለሽም አይ ያው የሚያምሽ ነገር አለ አይደል የምታውቂው እሱ እንዴት ነው ለውጥ አመጣልሽ ወይ የለውም እስቲ አሁን ያው ምንም እንደማየው እንግዲህ ለውጥ የላትምና አንድ መድኃኒት ብናረግላት ምን ይመስልሻል? እሺ አባስቲ ሞክራው ደግሞ ምንም ለውጥ የለውም ግን ሞክራው ያው ከቤት አትወጣም ትምህርት ቤት ተኝታ ነው የምትውለው አሁንማ ጭራሽ ስትነሳም እያዞራት እየወደቀች ነው አይደል አይ ኃይሏ እየቀነሰ ሲመጣ ወለተ ስላሴ መቀመጣችም አንቺም አይዞሽ በርቺ በእምነትሽ እኮ እየሄድሽ ነው ጠበሉም እያልሽ ነው እኔማ ምን ሆናለሁ ብለው ነው እርሱም እያሉልኝ በእርሶ ጸሎት ነው ያለችው እስካሁን ችግር የለም አለን ይሄው እየመጣው እኮ ነው ጸሎት እያረኩላት ነው አንቺም በእምነትሽ ጠንክረሽ እየሰራሽ እየወሰድሻት ነው ጠልቦት እምነትሽ ጠንካራ ይሁን ማመን ነው ዋናው የሚፈልገውና አይዞሽ ትደናለች የሁላችንም እኮ ልጅ ሰው የልጅ ታሟል እኮ ስለዚህ አይዞሽ በርታ በይ እሺ ጸሎት ላድርግላት እስቲ እሺ አባ እስቲ እኔም ቁርስ ምናምን ወደ አካባቢ ቁርስ ምናምን ልሰራ እሺ አይ ልጄ እንደምን ላድርግ ብለሽ ነው ልጄ ተቸገርኩ እኮ ወለተ ስላሴ የኔም ልጅ እንደዚህ ተቸግራለች ምን ላድርግ የማይገባበት ውስጥ ነው የገባሁት ወለተ ስላሴ እንደው የኔም ልጆች ባክኖ ቀሩ ያንን መባከን ወደ ልጆች ለመመለስ ስለናንተን ከናንተ ቤት ገባው ምን ላድርግ ብለሽ ነው ልጄ አይ ይቅርበኝ ልጄ ይቅርበኝ እሺ ጸሎት ምን ላድርግልሽ እስቲ አይዞሽ ልጅ አይዞሽ ያቺ ነገር አይዞሽ እግዚአብሔር አይዞሽ ልጅ እንግዲህ መድኃኒቱ ይሰራል እንደው እንግዲህ አትፍረጅብኝ ያው እኔም ተቸግሬ ነው ያለሁትና ልጆቼ ባከኑ ምን ላድርጋቸው ያንቺን እድል ነው የሰብኩት ያንተ ነው አይዞሽ ልጄ አይዞሽ ያንቺው ወደ ልጆቼ እንዲገቡ ፈልጋለሁ አይዞሽ
ወለተ ስላሴ ወለተ ስላሴ እንግዲህ ትነሻለሽ፣ አይዞሽ ተነስተሽ ትሄጃለሽ። ያው ለልጆቼ ነው የፈለኩት። የኔም ልጆች ተንከራተው ነው ያሉትና ያንቺን እድል ወደ ልጆቼ እግዚአብሔር ይቅር በለኝ፣ ይቅር በኝ። የማይደረግ አርግ ያለውና ይቅር በኝ ወለተ ስላሴ። ወለተ ስላሴ ወለተ ስላሴ ወለተ ስላሴ ወለተ ስላሴ አይዞሽ 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 ወለተ ስላሴ እናቴ ወለተ ስላሴ አይዞሽ። አይ መድኃኒቱ ነው እኮ እንዲሰራ ነው እኮ መድኃኒቱ ያደረኩልሽ እንድትነሽ ነው እኮ ልጄ። ወለተ ስላሴ አይዞሽ አይዞሽ መድኃኒቱ ነው መድኃኒቱ ፈውሱ ያመጣል። አይዞሽ እናቴ ልጄ ያው እኮ ከዚህ ካልጋው ላይ እንድትነሽ ነው እኮ ወለተ ስላሴ ምሕረቱ እንዲሰጥሽ ነው እኮ ወለተ ስላሴ። እንዴት ነሽ አሁን? ለውጥ የለሽም? ወለተ ስላሴ ወለተ ስላሴ አይዞሽ 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 ትነሻለሽ። አይዞሽ ይሄ ሰይጣን የሆነ ይለቅሻል። አይዞሽ ወለተ ስላሴ። አባባ ምንድነው እያደረጉ ያሉት እንዴ? መድኃኒቱን ነው እኮ እያደረኩልሽ ወለተ ስላሴ። አይዞሽ አይዞሽ ትነሻለሽ። ይማርሽ ይማርሽ የኔ እንትን ይማርሽ። አይዞሽ እንግዲህ ትነሻለሽ። አይዞሽ ወለተ ስላሴ እግዚአብሔር ይማርሽ። ደግሜልሻለሁ። ይለቅሻል አሁን። እንግዲህ ውድ ቤተሰቦቼ ያው እዚህ ቤት የነበረውን ነገር በድብቅ ካሜራ ተከታትለናል። እንግዲህ እናቴ ያለውን ነገር ስንከታተል ነበር። ግን አሁን የተከታተልነውን ነገር ላንቺ ከማስረዳቴ በፊት ከልጅሽ ጋር የተወሰነ ቆይታ ባረክስ። አንቺ ግን ደህና ነሽ አይደለ? ሀሳብ ምናምን ይዞሻል። በጣም ጭልጥ እያልሽ ነው። የእሷው ነገር ስለሚያሳስበኝ ነው። ዛሬ መተው ነበር አይደለ? አዎ ዛሬ መተው ጸሎት አድርገውላት ነው። ግን ከሳቸው ጋር ምንም ጻፍ ምናምን የለባችሁማ? ከዚህ በፊት እንደው በፊት ድሮ ባለቤትሽም እያለ ቢሆን እሳቸውን እዚህ ቤት ስትመጪ ነው የምታውቂያቸው? ከዛ በፊት ነው የምታውቂያቸው? እዚህ ቤት ከመጣሁ እዚህ ነው አይደል ቤታቸው? አራተኛ ነው ሶስተኛ ነው? ስንተኛ ነው? ሶስተኛው ላይ ባለቤታቸው ልጃቸው ምናምን ታውቂያለሽ? ከነሱ ጋርስ ያለሽ? እሺ በቃ ችግር የለውም። ላናግራት ልጅቷ እዛ እጠራሻለሁ። እሺ እናቴ ያለው ነገር አሳይሻለሁ። እሺ እስኪ ቀና በይ እናቴ፣ ቀና በይ። አይዞሽ ነይ ምናምንስ። እሺ አስታወስሽኛል? አስታወስሽኛል? አዎ። እሺ ይኸውልሽ እኔ ጋዜጠኛ ነኝ። እሺ ጋዜጠኛ እስክንድር እባላለሁ። በተለያዩ ቤቶች የተከናወኑ ነገሮች ካሉ የተፈጠሩ ነገሮች ካሉ ቼክ አደርጋለሁ በድብቅ ካሜራ በምን እና አንቺ አሁን ለሰው መናገር ያልፈለግሽው ውስጥሽ ላይ የተደበቀ ነገር ያለ ይመስለኛል። አለ አላው ምንድነው? እስኪ ንገሪኝ። አባባ ናቸው። አባ ቄሱ
ምን አረጉሽ እሳቸው? የሚያደርጉት ነገር ትክክል አይደለም። የሚጻሉት እንደዛ ልክ ደስ የማይል ነገር ነው የሚያደርጉት።